ከአላሁ ጀለ ወዐዝ ጋር የሚያጣላ ተግባር ነው። ዘር እንዲደባለቅ የሚያደርግ ተግባር ነው። ክብር እንዲነካ የሚያደርግ ተግባር ነው። የሴቲቱ ቤተሰብ ክብር እንዲነካ የሷ ማንነት ጤንነቷም ሆነ ማንነቷ እንዲዋረድና እንዲዘቅጥ የሚያደርግ ተግባር ነው። ወከዛሊከ ሌላው ደግሞ በዱንያ ላይ የሚያስከትለው ተግባር ድህነትን ወደ ቤት የሚጠራ አደገኛ ወንጀል ነው በሚለው እሱን ሸኹየው ያብራሩትን አይተን ነበረ። አነሁ ዩሸትቱ ልቀልበ ወዩምሪضሁ ኢለም ዩሚቱሁ አሉ። ዝሙት ቀልብን ያሳምመዋል፣ በሽተኛ ያደርገዋል እንደ ባይገለው እንኳን አሉ ሸኹየው ረሕመቱላሂ ዐለይህ። ወየጅሊቡ አልሐማ ወልሑዝነ ወልኸውፈ ሰውየው ላይ ጭንቀትን፣ ጥበትን፣ ስጋትን፣ ነፃነት እንዳይኖረው ሙሉእነት እንዳይኖረው ያደርገዋል። ثم قال ويباعد صاحبه ويباعد ያርቅበታል صاحبه من الملك መላኢካዎቹ አጠገቡ ላይ ያሉት መላኢካዎች እንዲርቁት እንዲጠሉት ከሱ መራቅን እንዲመኙ ያደርግበትና ويقرب منه الشيطان ወደሱ ሸይጣን ጎትጓች የሚገፋፋ ሸይጣን እንዲቀርበው ያደርጋል። فليس አሉ بعد مفسدة القلب أعظم من مفسدته ከዚያ መቼም ከቀልብ መበላሸት ቀጥሎ ሌላ የከፋ አደገኛ ቀትል ዑዝረን القتل ነፍስን ከመግደል ቀጥሎ አደገኛ ወንጀል ከዝሙት የከፋ የለም አሉ ሸኹየው ረሕመቱላሂ ዐለይህ። በዛሬ ዘመን ላይ መቼም በገሃድ ነውርነቱ ቀርቶ ባለፈው እንዳሳለፍነው ነቢዩ ሰለዋቱ ረቢ ወሰላሙ ዐለይሂ ኸምሱን ኢዘ ብቱሊቱም ቢሂና ወአዑዙ ቢላሂ አን ቱድሪኩሁና ያሉትን ሐዲስ አብራርቼላችሁ ነበረ። በገሃድ ነውርነቱ ጠፍቶ እንደውም እንደ እርፍና እንደ አዋቂነት እንደ ብስለት እንደ አራዳነት የሚገለጽበት ዘመን ሁላ እንደሚመጣ ነግረውን ነበረ። ዛሬም ያንን ነው እያየን ያለነው። ኡሳመት ብኑ ዘይድ ረዲየላሁ ዐንሁ ወአርዳህ ባስተላለፉት ሐዲስ ላይ አልሐዲሱ ሙተፈቁን ዐለይህ ቃለ አልሐቢቡ ሰለዋቱ ረቢ ወሰላሙ ዐለይህ ማ ተረክቱ በዕዲ ፊትነተን አضረ ዐለ ሪጃል ሚነ ኒሳእ በወንዶች ላይ ከኔ በኋላ የተውኩት ፈተና ከባድ ፈተና የለም ከሴቶች የበለጠ ለወንዶች ፈታኝ ነገር ምንም የለም ብለው አሉ። እኔ ትቼ የሄድኩት ነገር በቃ ይሄ ነው። ቢማዕና እኔ ብኖር ኖሮ አርመዋለሁ፣ አስተምረዋለሁ፣ ምናምን አስተካክለዋለሁ። ነገር ግን እኔ ሲሄድ ይሄ ፈተና አብሯቸው ይቀጥላል። ሁለት ፈተናዎች ሁሌም ማንንም የማይተው ኢላ መን ረሒመ ረቢ እንደው አላህ ያዘነላቸው ሰዎች በጣት የሚቆጠሩ ከመቶ ምናምን ብለህ በጣት የምትቆጥራቸው ሁለቱም ወይንም ከሁለት አንዱ መፈተን አይቀሬ ነው። ኻሰተን አኺሩ ዘማን በሚመጣበት ጊዜ በሁለት ፈተናዎች መፈተን ላ መሐል የማይቀር ነው። አንደኛ النساء ሁለተኛ المال قال الحبيب صلوات ربي وسلامه عليه لا أخشى عليكم الفقر እኔ ለእናንተ ካሁን በኋላ ድህነትን አልሰጋላችሁም ያኒ ድህነት ያስቸግራችኋል ብዬ አልሰጋም አሉ። ولكن أخشى عليكم ماذا الدنيا أن تفتح عليكم كما قال ዱንያ ትከፈትላችኋለች ብዬ ነው የምፈራው። ከዛስ ምን ያስከትላል? ፈቱህሊከኩም ታጠፋችኋለች ብዬ ሰጋለሁኝ። ከማ አህለከትሁም እንዳጠፋቻቸው እናንተንም ታጠፋችኋለች ብዬ እፈራለሁኝ። በኑ እስራኤላውያን የሁድን ያጠፋችሁ ዱንያ ናት። ቃሩን የመውደቁ ምክንያት፣ ሃማን የመክሰሩ ምክንያት፣ ፊርዓውን የመክሰሩ ምክንያት፣ አቡ ጃህል፣ አቡ ለሃብ፣ ዑትባ፣ ሸይባ ሌሎችንም ያመጣችሁ እንደሆነ ዱንያቸው ናቸው ለመውደቃቸውና ለዛ አደጋ ምክንያት የሆኑት። ኢዘን ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ ዱንያ ይቸግራችኋል ብዬ አልሰጋም፣ ይከፈትላችኋል፣ ግን እሷ ይዛችሁ ትጠፋለች ብዬ ሰጋለሁኝና እንደው አሰብ እያደረጋችሁ ኑሩ አሉ። ለምሳሌ ያላችሁ እንደሆነ ባለፈው ስለ ሪባ ስናይ ወይንም ስለ ወለድ ስናይ ወለድ የሚበላው መናጢ ደሃ የኔ ብጤ ነው ወይስ ባለ ሀብቱ ነው ያልኩ እንደሆነ ማዕሩፍ አይደል? እሺ ቃለ ወለዚነ ላ የድዑነ መዐ አላሂ ኢላሀን አኸረ አላሁ ጀለ ወዐዝ የሙእሚኖችን ባህሪ ሲገልጽ እነዚያ እኮ ናቸው ላ የድዑነ መዐ አላሂ